2015 ዓመተ ምህረት ድረስ በርካታ ተማሪዎችን ሲያስተምር የቆየና የነበረ ነው። ነገር ግን በግንባታ ችግር ምክንያት ተማሪዎች የመማሪያ ክፍል እጥረት ገጠመን። ይህንን እጥረት ደግሞ ችግሩን ለመፍታት ከማህበረሰቡ ጋር ከፍተኛና ተከታታይነት ያለው ውይይት ስናደርግ ቆይተን ህብረተሰቡ የሚችለውን ያክል ድጋፍ ካደረገልን በኋላ በተጨማሪም ደግሞ ከወረዳ አስተዳደሩ ጋርና ከአልማ ጋር በመነጋገር ሙሉ ግንባታውን በአልማ ድጋፍ ግንባታ እንዲፈቀድ ተደረገ። ይሄን ከተደረገ በኋላ በ2015 ዓመተ ምህረት በህዳር ወር አካባቢ ግንባታው ተጀመረ። በጥሩ ሁኔታ ጥሩ ተቋራጭ ይዞት አቶ አበይ ይባላል ከስር 4 ሜትር ተቆፍሮ ከዚህ በፊት የተሰራውን ግንባታ ችግር ለመቅረፍ በከፍተኛ ሁኔታ ክትትል እየተደረገበት የተገነባ የ15 ክፍል ባለ 2 ወለል ባለ 3 ወለል ባለ 2 ፎቅ ህንጻ ተገንብቷል። በጣም በጥሩ ሁኔታ ግንባታው ተገንብቶ ያለቀና የመማሪያ ክፍል እጥረትን በቃ ሙሉ በሙሉ በሚባል ሁኔታ ችግሩን የሚቀርፍ ግንባታ ነው ብለን እናስባለን። ዋናነት ይሄ ግንባታ እንግዲህ ከ18 ሚሊዮን ብር በላይ የፈጀ ግንባታ ነው። በዋናነት ይሄን ሙሉ በሙሉ በሚባል ሁኔታ የወረዳችን አልማ የገነባው ግንባታ ነው ማለት ነው። ጥቁር አፈር ስለሆነ የነበረው ግንባታ ችግር ስለነበረበት እየፈራረሰ ስለሆነ የመጸዳጃ ቤት ግንባታ ችግር አለብን። በሶስተኛነት አሁን ወደ ዲጂታላይዜሽን እየሄድን በህርን ቁጥር በርካታ ኮምፒውተሮች ያስፈልጉናል። የቴክኖሎጂ ግብአቶች ያስፈልጉናል። ከ1500 ተማሪ በላይ ሲያስተናግድ የነበረ ትምህርት ቤት ስለሆነ ያሉን ኮምፒውተሮች ደግሞ 30 ብቻ ስለሆኑ ይሄንን ተማሪ ሊያስተናግዱልን ስለማይችሉ ይሄንን ሊያስተናግድ የሚችል ኮምፒውተሮችና የተለያዩ የአይሲቲ ቴክኖሎጂዎችን ድጋፍ ቢደረጉልን። ሌላው እንግዲህ ይሄንን እንትን ለማለት ደግሞ ከወረዳ ጀምሮ እስከ ዞን እስከ ክልል በሚመለከተው አካል በአመትም በሁለት አመትም በአጭር ጊዜም በረጅም ጊዜ በመካከለኛ ጊዜም የሚፈቱ ስለሆኑ እየተለዩ አስቸኳይ የሆነ መፍትሄ ቢሰጣቸው። ከዚያ ጋር ተያይዞ ደግሞ ሌላው ከአዲሱ ግንባታ ጋር ተያይዞ የኃይል እጥረት ገጥሞናል። ስለዚህ ይሄን ኃይል እጥረት ደግሞ ለመቅረፍ ተጨማሪ የትራንስፎርመር ግዢ ያስፈልጋል። ይሄን ደግሞ ቢቻል ወረዳው ካልቻለ ደግሞ ዞንና ክልሉ እንዲያሟላልን እንጠይቃለን። በአጠቃላይ የየትመን ማህበረሰብ የወረዳው ህዝብና የወረዳው አስተዳደር ከፍተኛ የሆነ ምስጋና ይገባዋል። እናመሰግናለን።